ለማስተካከል እየሄድን ነው። ከሰው ጋር ተጣልቶ እስር ቤት የገባው ምን ይጠቅማችኋል? ከመሬት ተነስቶ የሰውን ህይወት ማበላሸት ምን ይጠቅማችኋል? አንዳንድ ሰዎች ምን ያደርግላችኋል? እኛ ሰለቸን እኮ አቁሙ በቃ። እኛ ስንወጣለን እንወጣለን። አሁን ካለንበት መሄዳችን አይቀርም፣ ግን ምን ያደርግላችኋል? ሀሰንም አይታሰርም ነበር። እኔ አላውቅም። ሜቢ ያው በመጣላቱ ምን ሊመጣበት እንደሚችል አላውቅም፣ ግን ይሰለቻል። እንደማትሆነኝ ተረድቶታል ቀልቤ። ቀድም ጀምሮ ያለቀሰች ነበር። ምን ስራ ነበር? ለምንድን ነው እንደዚህ የምትሆኚ? ሰው እስኪ ታዘብ። እህቴ ነች። ሰው እስኪ ታዘብ። እሺ አባቴ ቴንኪው። እሺ አመሰግናለሁ። እሺ አሁን አይሻ ሰው ሁሉ እየታዘበች ነው እዚህ ጋር ቁጭ ብለሽ። ጥፋት አላጠፋም እኮ ካላጠፋ ነገር ይባል። ተነስቶ ነው እየተነካካው እሱ ራሱ። ገባኝ ተረድሽሻለሁ። ግን ስለሚናደድ ነው እንጂ የተጣለው ጀመር ልጁ ነው ጥፋተኛ እኮ። ነገ ሁሉም ነገር መፍታት ይቻላል። እዚህ ጋር ሆነሽ በጣም ከባድ ነው። እዚህ ጋር እኮ ምንም በላይ ሆነ እኮ ይገባኛል እኮ፣ ግን በቃ መረጋጋት እኮ ነው። አሁን ወደ ሰፈር እንሂድ። እዚህ ጋር መሆን አልሄድም ነው አይገባም እንዴ? አልሄድም። በዚህ ማታ ምን ጎደና ታድሪያለሽ? አልሄድም ግን እና እስኪ ወጣ ድረስ መጣ። የት ነው የሚወጣው? ከዚህ ማታ ማን ነው የሚለቀው እንዴ? ማታ እኮ ነው ይወጣል። ከብዙ ድረስ ይወጣል ሲጀምር። ወይ ጤነኛ አይደለሽም እንዴ? እንሂድ እሺ ወደ ቤት አንዴ። አልሄድም ማኑ እሱም ትቼው አልሄድም። ለምንድን ነው የማትሄጂው? ፖሊስ ጣቢያ እንሄዳለን በጠዋቱ፣ በዛው ታጅራ ትገባላችሁ። መሄድ ያለባችሁ ቦታ ትገባላችሁ። አሁን ግን እዚህ ጋር መቆየት የለብሽም። ትንሽ ማሂ ስሚኝ፣ የት ነው የምትጠብቂው? እዚህ ጋር ምን የምትጠብቂው ነገር? በማታ አታስጮኝ እንዴ? ጎዳና ላይ ለምንድን ነው የምታስጮኝ? የቀረጽኩት ቪዲዮ ታይቀር ነው ያጠፉብን። ቪዲዮ እየቀረጸ ነበር ሰን ስልኩንም ይዘውታል ይመስለኛል። ሲወጣ አንድ ላይ የሚሰጡት ይመስለኛል። ሰላም አለይኩም፣ እንዴት ናችሁ? እኛ ቤተሰቦች ደህና ናችሁ? ምን ብዬ ማውራት እንደምችል አላውቅም፣ ምን እንደሆነም አላውቅም። አንዳንዴ ነገራቶች ሳታስቡት ነው ከአቅማችሁ በላይ የሚሆነው። እንዴት ብዬ ላስረዳችሁ? ወላሂ በጣም ነገር አይገባኝ ማለት ነው። ያለንበት ሁኔታ ማሳየት ስላለብኝ እናንተ ማወቅ ስላለባችሁ ነውና በጣም ከባድ ነው። ነገር ለማስተካከል ብላችሁ እናንተም ሌላ ችግሮች ስትገቡ ያው ወላ ኸይር ነው ብዬ ላስብ። ያለንበት ሁኔታ ደስ አይልም። አሁን ላይ በጣም ከባድ ነው፣ በጣም ማለት ነው። እንዴት ልበላችሁ? አንዳንዴ እናንተ የምታስቡት ሌላ፣ ከዛ ሌላ ሰው የሚያስበው ሌላ፣ ከዛ ነገር አስተካክላለሁ ብላችሁ ብዙ ቀባጠርኩ መሰለኝ እና ያለሁት ፖሊስ ጣቢያ አካባቢ ነው ማለት ነው። በሰላም ከቤት ወጣችሁ መሽቷልና ከቅርብ ሰዓት በፊት ቪዲዮ ለቀን ነበር፣ አይታችሁታል ቪዲዮንና በሰላም ወደ ሀገራችን ልንሄድ ነበር። አንዳንዴ ያላሰባችሁ ሰው ብዙ ነገር ያበላሽባችኋል። እኔ እንጃ እንዴት ነው ግን የሆነ ሰው ምንም ሳታረጉት ከመሬት ተነስቶ ነገር የሚፈልጋችሁ? እንዴት ማለት ምን ያደርግለታል? ከእናንተ ጋር ጭቅጭቅ መፍጠር፣ ዝም ብሎ ከመሬት ተነስቶ የሚፈልግ ሰው ታውቃላችሁ? እንደዛ ነው የተፈጠረውና ምን ለበላችሁ በሰላም ልንሄድ ነበር ወደ መናኸሪያ ሄድ ነውና ከየት መጣ የማይባል ሰው እንዲሁ አጋጥሟችሁ ያውቃል? ከመሬት ተነስቶ የሚተናኮል ሰው። እዚህ ጫጫታ መናኸሪያ አካባቢ ነኝ። እዚሁ አካባቢ ያለው ፖሊስ ጣቢያ ነውና እንዴት ለበላችሁ ከመሬት ተነስቶ ሰው ሲጣላችሁና በሰላም ልንሄድ ነበረ ወደ ቤት በሰላም አንደኛ መኪናው ሞልቶ ነበር። ልሄድ ትንሽ ነበር የቀረም ማለት ነውና ቪዲዮ እኔ እንጃ መፍታችን ነው መቅረጽና ለምን እንድቀረጻችሁ ነው? ይመስለኛል ልጁ ጠጥቷል። እኔ እንጃ
እና ለምን ቀረስክ ብሎ ከሀሰን ጋር ተጣላ። ሀሰን ደግሞ ታውቁታላችሁ በጣም ነው የሚቸኮለው። ከልጁ ጋር ተጣሉ። በጣም ግርግር ተፈጠረ። በጣም አጋጣሚ ካሜራማናችንም አብሮን ነበርና እኔም አብሬው ብቻ እንዴት ልበላችሁ የተፈጠረውን ነገር እንዴት ላስረዳችሁ። በጣም ነው የሚያስጠላው ወላሂ። እኔ እንጃ የሆነ ሰበብ እየበዛ ነው ልበል፣ እንደዛ መሰለኝ አላቅም። እዛ ያለው ችግር ለማስተካከል ነበር አይደለ? ግን በቃ ለኸይር ነው ብዬ ላስብ መሰለኝ። እንደዛ ላስብ። ሀሰን ያለውን ሲጀምር ፖሊስ ጣቢያ ነው። ሁለቱንም ማስራዎቻልና ምን ማድረግ እንዳለብኝ አላውቅም። ውጭ ላይ ቁጭ ብዬ ቪዲዮ እየቀረጽኩ ያለሁት ያለንበትን ሁኔታ ማሳየት ስለፈለኩኝ ነው። በጣም ግራ ገብቶኛል። ምን ማድረግ እንደምችል አላውቅም። ብቻ ወልህልህና ከአቅሜ በላይ ሆኗል። የማስባቸው ሁሉ ነገራቶች ከአቅሜ በላይ ሆኗል። በዛ በኩል እህታችን እንደዛ በማይሆን ውስጥ ያለችበት ሁኔታ ታውቃላችሁ አይደለም? ያንን ነገር ለማስተካከል እነሱ ያሉበት ነገር በቃ ማገዝ የምንችለው ነገር ካለ ብዬ ነበር እየሄድን ያለነው። ግን እኛም ሌላ ችግር ውስጥ ገባን። እነዚህ ነው በቃ ያላሰብነው ነገር ውስጥ ነው የገባ ነው። ይሄ ብዬ መናገር ራሱ ከበደኝ። ምን ብዬ ላስረዳችሁ? በጣም ይጨንቃል። መቼም ይገባችኋል። ያ ያለውን ነገር አጣርቶ በእርግጠኝነት ይተውታል ብዬ አስቤ ነው እስካሁን ሰዓት እዚህ ጋር ቁጭ አልኩትና ብቻ በጣም ከባድ ምኑን ከምን ማስተካከል እንደምችል አላውቅም። አሁን ላይ በጣም ከባድ ነው ሁሉም ነገር ማለት ነው። የማንን የትኛውን ነገር ማስተካከል እንደምችል አላውቅም። ከጎኔ ሆኖ ሊያግዘኝ የሚችለው ሀሰን ነበረ። ለማስተካከል እየሄድን ነው። ከሰው ጋር ተጣልቶ እስር ቤት የገባው ምን ይጠቅማችኋል? ከመሬት ተነስቶ የሰውን ህይወት ማበላሸት ምን ይጠቅማችኋል? አንዳንድ ሰዎች ምን ያደርግላችኋል? እኛ ሰለቸን እኮ እኛ በቃን ማለት በጣም ብዙ ለፍተን በጣም ብዙ ነገር አድርገናል። ይሄንን ህይወት ማለት ይሄንን ጓደኝነት ይሄንን አብሮነት ጥረትን ለማምጣት ብዙ ለፍተናልና ሰው ለማበላሸት ለምን ይሞክራል? በቃ ይብቃችሁ፣ የራሳችሁን ህይወት ኑሩ። በጣም ነው የሚሰለቸው፣ በጣም ነው የሚያስጠላው። አቁሙ በቃ። እኛ እንወጣለን። አሁን ካለንበት መሄዳችን አይቀርም፣ ግን ምን ያደርግላችኋል? ሀሰንም አይታሰርም ነበረ። እኔ አላውቅም፣ ሜቢ ያው በመጣላቱ ምን ሊመጣበት እንደሚችል አላውቅም፣ ግን እዚህ ያሉ ሰዎች ይወጣል ዝም ብሎ ነገር ነው ምናምን ነገር ብለውኛል። ግን ይሰለቻል። ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። የአይኖቼ ቀዳዶች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናና ግራ ተጋባኝ። ህይወታችን ውስጥ በሚወደን ሰው ልክም የሆነ የኛን መጥፎነት የሚፈልግ ሰው ብዛቱ ክፉ ማሰብ ለሰው ልጅ ጥሩ አይደለም። ምንም አያረግ መልሶ ራሳችን ይወጋናል፣ ራሳችን ይጥለናል። በጣም ከባድ ነው። ከፈጣሪ ጋር ይስተካከላል ብዬ አስባለሁ። 11 ሰዓት አካባቢ ነው ይዘውት ሄዱት እና
ከ11 ሰዓት በኋላ መውጣት አይቻልም። ግዴታ እዛ ያለው ነገር እንትን ብለው ማደር አለበት ማለት ቀን ቢሆን ወይ ጠዋት ቢሆን ኖሮ ያለውን ነገር ቼክ አድርገው ምናምን ነገር ያስወጣቸው ነበረ። ግን አሁናችሁ ስለመሸ 11 ሰዓት በኋላ ስለነበረ አይችሉም። አንዋርን ደውዬለታለሁ እንዲመጣ። ምናልባት አላውቅም አይወጣም ብለውኛል። አይቻልም ሰዓቱም እንደዚህ ነው ብለው በደንብ አስረድተውኛል። ግን እንጃ ምናልባት ብዬ ነው እየጠበቅኩት ያለሁት እና በጣም ስለሚበርድ ነው ድምጼ ይንቀጠቀጣል። ይበርዳል ቦታው በጣም። የቀረጽነው ቪዲዮ ታይቀርና ያጠፉብን ቪዲዮ እየቀረጸ ነበር። ሰን ስልኩንም ይዘውታል ይመስለኛል። ሲወጣ አንድ ላይ የሚሰጡት ይመስለኛል። በጣም ብዙ ማውራት እንፈልገው ነገር አለ። በጣም ብዙ ማለት ነው። በጣም ብዙ ስለሆነው ነገር እየተፈጠረ ስላለው ነገር በጣም ብዙ ልላችሁ የምፈልገው ነገር አለ። ግን ማውራት ይዋስ ይመስለኛል፣ ማባባስ ይመስለኛል። ቻው ከገባንበት ችግር እንወጣለን፣ ነገራት ይስተካከላሉ ብዬ ራሴን እያጽናናሁኝ ነው። ረጅም ሰዓት እዚህ ቁጭ ብያለሁ። ምናልባት እስከ 3 ሰዓት ድረስ ባለው መውጣት የሚችል ከሆነ ተስፋ ካለው ብዬ አስቤ ነውና እየጠበቁት ያለሁት። አሁን እንጠብቀው። ለማንኛውም እንጠብቀው ቤተሰቦች። ምናልባት ቁጣ ብዬ እየጠበቁት ነው። የት ነው የሚወጣው? ሰዓቱ አይተሽዋል? 2 ሰዓት ነው። ምናልባት እስከ 3 ሰዓት ድረስ ባለው ሊወጣ ይችላል። ማይ የገባው እኮ ፖሊስ ጣቢያ ነው ያልሽው? ምንድን ነው የተፈጠረው? ንገሪኝ። ቤት እንሂድ። እሺ ለማንኛውም ቤት አሁን አይወጣም። እሺ ወላሂ አሁን አይወጣም። አሁን አልሄድም። ቢያንስ እስከ 3 ሰዓት ድረስ እኮ ሊወጣ ይችላል። ወይኔ አኖር አሁን አይወጣም። የገባው እኮ እስር ቤት ነው። አይ ምንድን ነው የተፈጠረው? እሺ ንገሪኝ። እስኪ እኔ ከዛ እዚህ ከመመጣ አንቺ ቤት መጣ ይቀርል። አይ የት ነው የምትጠብቂው? እዚህ የት ነው የምትጠብቂው? አሁን እኮ አይወጣም። ማሂ ስሚኝ፣ መጀመሪያ ተረጋጊ። እንደዚህ አትሁኚ፣ ተረጋጊ። ምንድነው የማትረጋጊው? ንገሪኝ አንዴ። መጀመሪያ በምንድን ነው ጸቡ የተነሳው? አረብ እሺ፣ አሁን ምንድን ነው የሚሻለው? እዚህ ጋር ትሆኛለሽ ነው? ወደ ቤት አትሄጂም ወይ? ቀደም ጀምሮ እኮ ያለቀሰች ነበር። ምን ሆነ ስላት አሁን ነበር። ለምንድን ነው እንደዚህ የምትሆኚ? ሰው እስኪታዘብ እህቴ ነች። ሰው እስኪታዘብ እሺ አባቴ ቴንኪው። እሺ አመሰግናለሁ። እሺ አሁን አይሻ ሰው ሁሉ እየታዘበች ነው እዚህ ጋር ቁጭ ብለሽ። አንደኛ በዚህ ማታ ማንንም አያስወጣውም። ማሂ ነገ ምን የሚደረገው ነገር ሰው ጋር ደውለን የሚደረገው ነገር አሁን መውጣት አይችልም። ማሂ ለምን አሰሚኝም? ይችላል አይደለም? የገባው እኮ ፖሊስ ጣቢያ ህግ ቦታ ነው አይደለ? ደግሞ ወንድ ልጅ ነው። በቃ ምንም ጥፋት አጥፍቷል ሊሆን ይችላል። ምናልባት ገብቶ ሊሆን ይችላል። እሱን ቤት ሄደን እንነጋገራለን። ይውጣል። ጥፋት አላጠፋም እኮ። ካላጠፋ ነገር ተነስቶ ነው እየተነካካው እሱ ራሱ ገባኝ ተረድቼሻለሁ። ግን ስለሚናደድ ነው እንጂ የተጣለው ሲጀመር ልጁ ነው ጥፋተኛ እኮ። ነገ ሁሉም ነገር መፍታት ይቻላል። እዚህ ጋር ሆነሽ በጣም ከባድ ነው። እዚህ ጋር እኮ ምንም በላይ ሆነ እኮ ይገባኛል እኮ። ግን በቃ መረጋጋት እኮ ነው። አሁን ወደ ሰፈር እንሂድ። እዚህ ጋር መሆን አልሄድም ማኑ አይገባም እንዴ? አልሄድም። በዚህ ማታ ምን ጎደና ታድሪያለሽ? አልሄድም። ግን እና እስኪወጣ ድረስ መጣ። የት ነው የሚወጣው? በዚህ ማታ ማን ነው የሚለቀው እንዴ? ማታ እኮ ነው ይወጣል። ከዛ ድረስ ይወጣል ሲጀመር። ወይ ጤነኛ አይደለሽም እንዴ? እንሂድ እሺ ወደ ቤት እንዴ። አልሄድም ማኑ እሱን ትቼው አልሄድም። ለምንድን ነው የምትይው? ይወጣል። አዎ ይወጣል። በ3 ሰዓት መውጣት አይችልም። እሺ ስሚኝ፣ መጀመሪያ እስከ 3 ሰዓት ድረስ ሊወጣ ይችላል። አይችልም። ለምን አሰሚኝም? ፖሊስ ጣቢያ የሚዘጋው 12 ሰዓት ነው እርግጠኛ። እሺ ከሱ ጋር ማን የተጣላው ሰው አብሮት ነው የገባው? ሀሰን ብቻ ነው ያስገቡት? ሁለቱንም ነው እንጂ ያስገባቸው። የተጣሉት ሁለቱም ነው የገቡት። በቃ ሀሰን ነገ ይወጣል። ጀመር ልጁ የተናገራቸው ንግግር በጣም ነው የሚያናድደው። ሀሰን ለዛ ነው የተጣላውና ትንሽ ደምቷል። ልጁ ነው የደማው። ሀሰን ነው ያደማው። አዎ
ሁለቱም በጣም ነው የተመታቱት። ግን እኮ እንደዛም ቢሆን ችግር የለውም። ነገ ይጣልሽ። አሁን በጣም እኔ ራሱ እግሬ እያመመኝ ነው። እንሂድ ወደ ቤት። ብርድ ነው አንደኛ። በዚህ 3 ሰዓት ላይ ይወጣል። ምንድነው የሚወጣው? እንሂድ ነው። ነገ ቤት እንደውላለን። ደውለን አይ እና ጎዳና ታዲያ ያለሽ እንዴ? ለቅቄሽ አልሄድም ታውቂያለሽ። እና ምን እናደርጋለን እዚህ ጋር እንዴ? ሰው ይታዘባናል እኮ ማታ ላይ ነው። ሰዓት አስቀምጫለሁ። እምቢ አልፈልግም። ያለሽ እኮ ጠብቀዋለን። አንተም ቁጭ በል። ጎዳና የት ነው ቁጭ? ምን ጎዳና ላይ ያለሽ እኮ ጎዳና ላይ ነው። ቀይዘሽ ብንዘረፍስ? እዚህ ሰፈር ምን ችግር የለውም ብለውኛል። ውጪ ላይ ካደረስ ነው ችግር የለውም። ጠብቃለሁ። ማሂ ተነሺ፣ ስሚኝ ተነሺ። አሁን የትም ልንሄድ አልችልም። በቃ ወደ ቤት ነው መሄድ አለብን። በቃ ነገ ፖሊስ ጣቢያ እንሄዳለን በጠዋቱ። በዛው ታጅራ ትገባላችሁ። መሄድ ያለባችሁ ቦታ ይላል። አሁን ግን እዚህ ጋር መቆየት የለብሽም። ተነሺ ማሂ፣ ስሚኝ። የት ነው የምትጠብቁ? እዚህ ጋር ምን የምትጠብቁ ነገር? በማታ አታስጮኝ እንዴ? ጎዳና ላይ ለምን የምታስጮኝ? ነይ ተነሺ። አንተ ምንድን ነው የምታደርገው? ነይ ተነሺ፣ እንሂድ። እንደ ህፃን የት ነው የሚወጣው? ከመጣ ይመጣላ ቤት። ምንድን ነው የምትይው? ማሂ በማታ ማን ነው የሚለቀው? በአንድ ሰዓት አስገብተውት እንዴ? ተጣልቶ እንጂ ተሞሽሮ የገባ መሰለሽ እንዴ?